ህይወት በጣም ብዙ ውጣ ውረዶች አሏት። በጣም ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል፣ ያልጠበቅሻቸው ነገሮች ይመጣሉ። ላይፍ እንደዛ ነው። አንዳንድ ጊዜ እኛ ኢንካሬጅ ለማድረግ ሰዎችን ለማበረታታት እኛ አሁን እዚህ ፕሮግራም ላይ ሁሌ ፖዚቲቭ ነገር ነው የምናቀርበው አይደል? ያንን ስናቀርብ ግን አብረን የምናቀርባቸው ነገሮች አሉ። ላይፍ ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት። አሁን ወጣቶች ይኖራሉ የሚያዩን ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ ይህን ማወቅ አለባቸው። ብዙ ውጣ ውረድ እንዳለ ማወቅ አለባቸው። እና ኤግዛክትሊ ይሄንን ፕሮግራም የምንሰራበት ዓላማ ይሄ ነው። ምክንያቱም አንዱ ሰዎች ከወደቁ በኋላ እንደማይነሱ ማሰባቸው ነው። አንዴ ከተበላሸባቸው በኋላ ማስተካከል እንደማይቻል ማሰባቸው ነው። አሁን ወደ ምሳሌዎቼ ልሂድ። ዲዝኒ የሚባል ነገር ትሰሚያለሽ? ዲዝኒላንድ ሙቪዎች፣ የልጆች ፊልም ላይ ዲዝኒ አለ። በጣም ትልቅ ካምፓኒ፣ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የዋልት ዲዝኒ ታሪክ በጣም ነው የሚያስገርመኝ ሳየው። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው እና አንድ ጊዜ በጣም ሲጥር ትልቅ ለመሆን ያላረገው ነገር የለም። በጣም ሲጥር የሆነ ክህደት ሰዎች ካዱትና ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት፣ ወሰዱበት ስራውን። ከዛ ነርቨስ ብሬክዳውን ገጠመው፣ አእምሮውን ሉዝ አረገ። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ዋልት ዲዝኒ ዲዝኒላንድ የሚለው እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉን ሪጀክትድ ነው። አይመስልም? አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደለም? ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል፣ አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለት። አሁን ዲዝኒላንድ ማለት የት አለ መሰለሽ? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቷል። ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት። መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዴ? አይሰለቸውም እንዴ? በጣም ትገረሚያለሽ። ግን በፍጹም የማይታክት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆናል። በሆሊውድም በካርቱን ፊልሞች ቀዳሚ ነው። ስለዚህ ስሙን ተክሎ አሁን በህይወት የለም። ስሙን ተክሎ ታሪክ ሰርቶ ለልጆች ደግሞ በጣም ኢንተርቴን የሚያደርጋቸውን ነገር ሰርቶ አልፏል። ህይወት ላይ ጥረሽ የሆነ ቦታ ስደርሽ የምትነኪው በተን አለ፣ ከዛ ተሳካለት እና
አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲያርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ይሄ ፐርሲስተንስ ይባላል፣ ፐርሲቨረንስ ይባላል፣ ጽናት ይባላል። አለ የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አቧራሽን አራግፊና መንገድሽን ቀጥይ። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ ልንገርሽ። ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድን ነው? ቴሌቪዥን ላይ ትሰራ ነበር፣ ዜና ታነብ ነበር። እዛ አንድ ቀን አለቆቿ ጠሯትና ይኖባት አሏት፣ ኦፕራ you are unfit for television አሏት። አቶኝም አሏት። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድማ አይታይ ፕሮግራም አለ፣ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራሙ። ምክንያቱም አንቺ ለቲቪ አቶኝም አሉ፣ አቶኝም ለቴሌቪዥን አቶኝም አሏት። ከዛ በኋላ ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው፣ ቴሌቪዥንን ለወጠችው ተባለ። ኦፕራ ለምንድን ነው? ስለ ራሷ ውፍረት ታወራለች፣ ቲቪ ላይ ቀርባ፣ ያልተለመደ ነው። ስለ ጥቁርነቷ ታወራለች፣ ስለ ፌል ስላረገችባቸው ሪሌሽንሺፖች ታወራለች። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ኦፕራ ኢፌክት የሚባል መጣ። ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት፣ ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። ዶክተር ፊልም ይባላል የሚወደው ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝም ይባላል። ዶክተር ኦዝን ኦፕራ ነች ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በሷን የታወቀውና እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት፣ አንደኛ ነው። ኦ ሜጋዚን የሚባልላት። ከዛ ከሁሉም የሚገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ሕዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት፣ የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? ኦፕራ አንቺ ለቴሌቪዥን አቶኝም ብለዋት ነበር። ቴሌቪዥንን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችም የተባለች ሴት ነች። ስታርባክስም እንደዚህ ያለ። ስታርባክስም አሁን በስንት ደቂቃ ነው አንድ ስታርባክስ ይከፈታል ነው? በሆነ ቀን ነው እንደዚህ። ብቻ በጣም ኤክስፓንድ የሚያደርግ ካምፓኒ ነው። የእሱም ስቶሪ እንደዚህ ነው። እሺ ኤልቪስ ፕሬዝሊን ታውቂዋለሽ? ኤልቪስ ፕሬዝሊ የሮክ ኤንድ ሮል ንጉስ የተባለ ነው። ኪንግ ኦፍ ሮክ ኤንድ ሮል የተባለ ነው። እሱ የመጀመሪያ ኦዲሽን ሲያደርግ ዘፈን ትራክ ድራይቨር ነበር። ቲኔጀር ሆኖ ትራክ ይነዳል። ከዛ ድምፅ አለኝ ብሎ ለኦዲሽን ሄደ። ከዛ ዳኞች ተቀምጠዋል። ከዛ ሰማውና ምንድነው ስራህ አለው። ትራክ ድራይቨር ነኝ አለ። ኦኬ እኔ መክር አለ አለ። ትራክ ድራይቨርነትህን አጥብቀህ ያዛለሁ። አንተ ለዘፋኝነት የምትሆን አይደለህም። ትራክ ድራይቨርህን ቀጥልበት፣ በዚሁ ቀጥላል። እንደዚህ የሚከሰክስ ነገር ነው የገጠመው። ከዛስ ኤልቪስ ፕሬዝሊ ሄደ ሌሎች ቦታዎች፣ ታለንቱ ታወቀ፣ ያዙት። አሜሪካኖች እኮ እንደ ኤልቪስ ፕሬዝሊ ምናልባት ማይክል ጃክሰን ይወዳደረው ከሆነ ነው እንጂ ኦልሞስት ወርሺፕ እኮ አድርገውት። ወርሺፕ ኢቭን አሁን ወርሺፕ የሚያደርጉት
ሰዎች አሉ ኤልቪስ ፕሬስሊ እና ኪንግ ኦፍ ማንም አልተተካም ነው የሚባለው። ምንድን ነው የሚባለው? ቅቤ እንዴት ራስ ላይ ወጣሽ ስትባል ምን አለች ነው የሚባለው? ተገፍቼ። በሪጀክሽን ነው ተገፍተሽ ነው ወደዛ ላይ የምትወጪው እና ቅቤ እንደዛ ትላለች ይባላል። ራስ ላይ እንዴት ወጣሽ? ተገፍቼ። የሮክ ኤንድ ሮል ኪንግ ሆኗል። ግን ይህ ሰውዬ አሁን እኛ ዘፋኝ ወይ ዘፈን ምናምን መሆኑ ሳይሆን ሰክሰሱን ነው። በሄደበት መንገድ ላይ ግን በጣም ሰክሰስፉል ነበረ። መጀመሪያ የተነገረው ግን ዝም ብለህ አንተ ትናድርግ ትራክህን ንደ ነበር የተባለው። ተስፋ የለም ነበር የተባለው። እሱን በይ እሺ። ዴንዝል ዋሽንግተን ሙቪ አክተር ኒውዮርክ ታይምስ ምን አለው መሰለሽ? ኒውዮርክ ታይምስ the greatest actor of the 21st century ያለው the greatest actor of the 21st century የሴንቸሪው ኒውዮርክ ታይምስ ነው። ትልቅ ጋዜጣ ነው ታውቂያለሽ። ግን በ21ኛው ክፍለ ዘመን ከኖሩ አክተሮች the greatest actor ዴንዝል ዋሽንግተን ነው ብሎ አወጣለት። ይሄ ልጅ ግን መጀመሪያ ለኦዲሽን ሄደ አክት ለማድረግ። ከዛ ራሱ ነው የሚናገረው። ከዛ ሲናገር አይተውት ምንድን ነው የምትሰራው አይነት ነገር ነው ያሉት። ከዛ ደግሞ ዘፈን ደግሞ ሞከረ እዛው ጋር በድምፅ ደግሞ ሞከረ እና ከሱ ጋር ሊወዳደሩ የሄዱ ልጆች በጣም በጣም ይችላሉ አክቲንግ፣ በጣም ድምፅ አላቸው እና አፍሮ ተዋርዶ ነው የተመለሰው ለሙከራ ሲሄድ። ከዛ እሱ ሲናገር ምን ይላል? እናቱ እና አባቱ ተለያይተዋል። በ14 ነው በ15 ዓመቱ ዲቮርስ አደረጉ። ከዛ እናቱ ነች ያሳደገችው። ጸጉር ቤት ትሰራለች እናቱ እና እሱ ጸጉር ቤት ሄዶ ያጸዳል፣ ጽዳት ያጸዳል። ጽዳት እያጸዳ አንድ ቀን አንድ ትልቅ አሮጊት ጥቁር አሜሪካዊት አየችውና አንተ አለችው you are going to be great አለችው። በጣም ትልቅ ሰው ትሆናለህ፣ በዓለም ዙሪያ ሁሉ ትዞራለህ አለ። የዓለም ሕዝብ ያውቃል። በሱ ብቻ አይደለም በስፒች ራሱ አለ የዓለም ሕዝብ ያዳምጣል ብላለችው። በ20 ዓመቱ ይህንን ሰማ። ከዛ በኋላ ያው ታሪኩ ጀመረ። ገባ ልጁ። በጣም ተወዳጅ ነው፣ በጣም ሰክሰስፉል ነው። በ2022 ደግሞ ዋይት ሃውስ ተጠርቶ የፕሬዚደንቱ ሜዳል ኦፍ ፍሪደም የሚባል ትልቅ ሽልማት አለ። ፕሬዚደንሻል ሜዳል ኦፍ ፍሪደም የሚባል አለ። እሱን ተሸለመ። እንደው ከሪሰንቱ ነው የምልሽ። አካዳሚ አዋርዶች ተሸልሟል። ሽልማቶቹ በጣም ብዙ ናቸው። እንትኑ ደግሞ ያስገርመኛል። ህይወቱ ለሚስቱ ያለው ክብር በጣም ከፍተኛ ክብር አለው። አይቀብጥም። ምንም ሲወራበት ከሌሎች ሴቶች ጋር ምናምን ሲወራበት አታውቂያት አትሰሚምና የፕሬዚደንሻል ሜዳል ኦፍ ፍሪደም ዋይት ሃውስ ተጠርቶ the greatest actor of the 21st century በኒውዮርክ ታይምስ የተባለ ሰው ነው። እንዲህ አይነት ቦታ ላይ ደረሰ። እንዲህ አይነት ቦታ ላይ የደረሰው ሰው ግን አትችልም ተብሎ ነበር። መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ። የምትሸነፊበት ጊዜ አለ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታለፋል። ጃክማ የአሊባባ ባለቤት እሱ አሁን ከቻይና 4ኛ ሀብታም ሰው ነው። የአሊባባ ባለቤት ነው እና እሱ ታሪኩን ሲናገር ሰምቻለሁ። ጃክማ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር። ስንት ነው? 23 ነው 24 ሆነን ሄድን አለ እንትን ስራ ለመቀጠር። 23ቱን ተቀበሏቸው፣ ቀጠሯቸው። ጃክማን አባረሩት። አድቀጥርህም ብሎ ጓደኞቹን በሙሉ ተቀብለዋል ስራ። ይሄ ዶሮ መጥበስ እኮ ነው። በዚህ ዶሮ መጥበስና መሸጥ ነው። 23ቱን ተቀብለዋቸዋል። ጃክማን አንተን አንፈልግም አሉት። አልተቀበሉትም። ከዛስ ፖሊስ ሊሆን ሄደ። ፖሊስነት ሊቀጠር ሄደ። 4 ነው 5 ሆነው ሄዱ። ሁሉንም ተቀበሏቸው። አንተን አንቀበልህም አሉት። ጃክማ ዩኒቨርሲቲ 10 ጊዜ አፕላይ ያደረግኩኛል። ከዛ 10 ጊዜ ሪጀክት አደረጉት፣ አልተቀበሉትም። በአገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም። በኋላ የመምህራን ማሰልጠኛ ተቋም ተቀበለው።
እና እሱን ተማረና አስተማሪ ሆነ። በወር $10 ነበር የሚያገኘው። ያንን እያገኘ ነበር። አሁን ይሄ ሰውዬ ሪጀክሽን የጠገበ ሰው ነው። አንዳንዶቹ በመልኩ በቁመናውም ነው እኮ እንትን የሚሉት። ከዛ ሲያዩት ዶሮ ቤት አንቀበል፣ ዩኒቨርሲቲ ኖ፣ ፖሊስ አያቶንም አንተ አትችልም። ይሄኛውን ያልሞከረው ነገር የለም። ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለሽ። ሰውዬው የተራራ ቢዝነሱ ተራራ ጫፍ ላይ ወጥቶ ታይዋለሽ። ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣ እንደዚህ አይሆንም ይሉሃል፣ አንቺ ለዚህ አትሆኝም ይሉሻል፣ እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል። ያለማቆም አለመሸነፍ ነው። አሁን በህይወት ግን ቀላል ነው። በቃ ከትምህርት ቤት ተማርክ፣ አፕሊኬሽን ሲቪ ያስገባ፣ ስራ ታገኛለህ፣ ከዛ ስራ ያድጋል፣ ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክ ሲያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መጥተው ሲላተሙ አይሆንም ሲባሉ ይቸገራሉ። ስለዚህ ፌል ማድረግ እንዳለ ይህንም ማወቅ አለባቸው። እና ዛሬ እሱን ነው ማንሳት የፈለግነው። ሰው ንግድ ጀምሮ ይከስርበታል፣ ትምህርት ቤት ገብቶ ፌል ያደርጋል፣ አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ እና የህይወት ሪያሊቲ ይሄኛው ነው። ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አያገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነ እኔ ብዙ ውጣ ውረዶች በህይወት ያሳልፌያለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ጥሩ ተማሪ ነኝ እና እማርበታለሁ። ያንን ውስጥ ደግሜ እንዳልሰራ ሞክራለሁ። እና አሉ እንደዚህ ፖይንታችን ምንድን ነው? በህይወት ስትሄዱ ፌል የምታደርጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። አንድ ሰው ላንሳና ልጨርስ። ሙሴ ታውቂዋለሽ? ሞሴስ አይደል? ሙሴ በጣም የሚገርም ከእግዚአብሔር ዘንድ የተሰጠ ሁለተኛ ዕድል ይገርመኛል። ተራራ ላይ ወጣ፣ 40 ዓመት ጾመ፣ 40 ቀን ጾመ፣ ጸለየ፣ በእግዚአብሔር ፊት ነበር። እግዚአብሔር ጽላቶች ሰጠው፣ 2 ጽላቶች ሰጠው። በእግዚአብሔር ሃንድ ራይቲንግ የተጻፈባቸው ጽላቶች ናቸው። ቴብል ኦፍ ስቶንስ ማለት ነው። ታቦቱ ሳይሆን ጽላቶች ናቸው። ከዛ ይዞት ወረደ። ይዞት ሲወርድ እዛ ጋር አሮንና ሌሎቹ ዘፈን ጀምረው መጠጥ ጠጥተው ጥጃ ከወርቅ ሰርተው ጥጃዋን ሲያመልኩ አገኘ። ሙሴ መቆጣጠር አልቻለም። ራሱን ከእግዚአብሔር የተቀበለውን በእግዚአብሔር ሃንድ ራይቲንግ የተጻፈበትን ጽላት ወረወረው፣ ሰበረው። አሁን ይሄ የሚያስቀስፍ ጉዳይ ነው። ግን እግዚአብሔር ግሬሽየስ ስለሆነ መሐሪ ስለሆነ ሰከንድ ቻንስ ስለሚሰጥ ቆየና የሚያደርገውን አድርጎ የና አሮን ነገር ቅጣት የሚቀበሉም ከተቀበሉ በኋላ ምን አለው መሰለሽ? እንደ በፊቱ ጽላቶች አድርገህ ጥረብ አለው። 2 ጽላቶች ጥረብ፣ እንደገና ወደ ተራራ ውጣ፣ ከዛ በነዛ ጽላቶች ላይ ደግሞ የበፊቱን ቃሎች እጽፍባቸዋለሁ አለው። ይሄ ሰከንድ ቻንስ ይባላል። በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሸዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። እግዚአብሔር የሚሰጠው ሰከንድ ቻንስ ነው። ጥሎን የሰበረው በጣም በጥንቃቄ የተሰራው ነው ጥሎ የሰበረው። ግን ደግመህ ስራና ውጣና እንደገና ጽፍበታለሁ። በላይ ፍቅር ሁል ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ ሰርድም ፎርዝም ፊፍዝም ቻንስ ይሰጣል። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ።
እግዚአብሔር እንደው በቃ ሰጠህን ሰበርከው እንዴ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ ለማለት ነው።